ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያና በሱዳን ድንበር ያለው ውጥረት እየተባባሰ መሆኑ ተገለጸ። የመንግስታቱ ድርጅት ሁኔታዎች እንዲረግቡ እጃቸውን ያስገቡ ሀገራት በሙሉ ኢትዮጵያንና ቻድን በመጥቀስ ከድርጊታቸው እንዲቆጠቡ ነው በመንግስታቱ ድርጅት የዓለም አቀፍ የሰብአዊ እርዳታዎች ማስተባበሪያ ቢሮ ኦቻ በኩል የወጣው መግለጫ የሚያሳየው። የሱዳን ጦር ወደ ኢትዮጵያ ድንበር ዘልቆ የኢትዮጵያ ድንበር ውስጥ ያለን አንድ መንደር በእሳት ማጋየቱን በቪዲዮ ተደግፎ ከወጣም መረጃ ለማወቅ ተችሏል። በጉዳይ ላይ እስካሁን የአብይ አህመድ አገዛዝ የሰጠው ማስተባበያም ሆነ ማረጋገጫም የለም። ከአዲስ አበባ በ100 ኪሎ ሜትሮች ርቀት የኦሮሞ ነጻነት ሰራዊት ኦላ በአገዛዙ ሰራዊት ላይ ጥቃቶችን መሰንዘሩን አጠናክሮ ቀጥሏል። በቅርቡ ከወሰደው እርምጃ በተጨማሪ የአገዛዙን ፖሊስ ጣቢያዎችና የተለያዩ ወታደራዊና ፖለቲካዊ ተቋማትን በእሳት እያያያዘ እንደሆነ ነው በተለያዩ መረጃ ምንጮች ማረጋገጥ የተቻለው። በተለያዩ የኢትዮጵያ አካባቢዎች የጸጥታው ችግር አሁንም ተባብሶ ቀጥሏል። በአማራ ክልል የአማራ ፋኖ እያደረገ ያለው የማጥቃት እንቅስቃሴ በመጠንም በአይነትም አድማሱን አስፍቶ ቀጥሏል። በጎንደር ተጨማሪ ኪሳራዎች በአገዛዙ ሰራዊት ላይ መድረሱ ታውቋል። አንድ ክፍለ ጦር አዛዥ ኮሎኔል መገደላቸውንም ነው ያገኘነው መረጃ የሚያመለክተው። በዚህ አይነት ሁኔታ ውስጥ ያለው የኢትዮጵያ አጠቃላይ ችግር እያለ ነው እንግዲህ የአብይ አህመድ አገዛዝ ምርጫ ለማድረግ መጠነ ሰፊ እንቅስቃሴ እያደረገ ያለው። የምርጫ ቦርድ እንዳስታወቀው ከሆነ 28 ሚሊዮን ኢትዮጵያውያን ለምርጫው ተመዝግበዋል። እነዚህና ሌሎች ርዕሰ ጉዳዮችን በማንሳት ከእናንተ ጋር እንቆያለን። ገለታው ዘለቀ አብሮኝ ይዘልቃል። ዳንኤል ክብረት ላይ ትችት ያቀረቡት መምህር ሲሳይ መታሰራቸው እየተሰማ ነው። ይህ ዝግጅት እስከተጠናቀረበት ጊዜ ድረስ መምህር ሲሳይ በፖሊስ ቁጥጥር ስር መዋላቸው ነው የተመለከተው። አብራችሁን በመዝለቅ ሌሎች መረጃዎችንም እንደምታገኙ እየገለጽን ወደ ዝርዝር ጉዳዮች እናልፋለን። መልካም ጊዜ። እናስተልን ገለታው። እናስተልን መሳይ እንደምን አመሸህ? እንዴት አለ ገለታው? እንግዲህ ቀደም ሲል በመግቢያ ያነሷቸው ሁሉ ሀገሪቱ ምን ያህል ትርምስምስ እያለች እንዳለ የሚያሳዩ ናቸው። ያስፈራል፣ ያስደነግጣል። ሌሎች ያላነሳናቸው ነገር ግን ኢትዮጵያ ላይ በጣም ገፍተው ጠንክረው ገዝፈው እየመጡ ያሉ ችግሮችም አሉ። የነዳጁ ጉዳይ ዋናው ነው። በመግቢያ ላይ ያልጠቀስኩት ምናልባት እሱ ላይ እንደ መነሻ አድርገን በስፋትም እንድንነጋገር ነው። ገለታው የነዳጅ ጉዳይ የአብይ አህመድ አገዛዝ ከፍተኛ ስጋት ሆኖ መጥቷል። መቆጣጠር አልቻለም። እንደምንሰማው ከሆነ ከአንድ ሳምንትም የማይዘልቅ የነዳጅ ክምችት ነው ያለው። ብዙ ነገር እየተበላሸ ነው። በየከተማው የምናየው የነዳጅ ሰልፎች በጣም አስደንጋጭ ናቸው። ከ2 እና 3 ኪሎ ሜትር በላይ የዘለቀ የተሽከርካሪዎች ሰልፍን እያየን ያለ ነው። በ3 እና በ4ኛ ቀን ነው ነዳጅ እያገኙ ያሉት። በአሁኑ ሰዓት ኢትዮጵያ ውስጥ በትራንስፖርት ችግር ምክንያት ሁሉ ነገሮች እየቆሙ ነው። የሸቀጦች ዋጋ ከ100 እስከ 200% እየናረ እንዳለ ነው ከሚደርሱ መረጃዎች ማረጋገጥ የቻል ነው። ገለታው አብይ አህመድ ተጨንቋል። ሰራተኞች አስገዳጅ እረፍት እንዲወጡ ማዘዙንም ነው የሰማ ነው። የአዲስ አበባ ከተማ አስተዳደር ከከተማው አስተዳደር ስለሚገኙ የመንግስት መስሪያ ቤቶች ደብዳቤ በትኗል። ተሽከርካሪዎች ለጊዜው አገልግሎት እንዳይሰጡ ሾፌሮች አስገዳጅ እረፍት እንዲወጡ ማዘዙን ነው የሰማ ነው። ነገሮች እየተቀያየሩ በፍጥነት እየተለዋወጡ ነው ያሉትና እስቲ ከዚህ ጉዳይ እንጀምር። አንዳንድ የብልጽግና ሰዎች ይሄን የነዳጅ ችግር ሲነሳ እንዴት አድርገው አቅልለው እንደሚናገሩ ያየው ነበር መሳይ። ይሄ የኛ ችግር አይደለም፣ ዓለም አቀፍ ችግር ነው። መካከለኛው ምስራቅ ላይ የተፈጠረ ነው። ጦርነቱን እኛ አልፈጠርነውም። የኢራንን ጦርነት አሜሪካና እስራኤል የፈጠሩት ግጭት ነው። ለዓለም የደረሰ ዳፋው ለዓለም ደርሷል። ስለዚህ እኛም የመጣውን ዳፋ መቀበል ነው የሚል አይነት ነገር ነው ሲመልሱ የምታየውና ይሄ ኃላፊነት ስሜት የሚባል ነገር አለ አይደለም። ትንሽ የማይሸትባቸው ሰዎች እንደሆኑ ያሳያል። በእውነት ይሄ ጦርነት ሲነሳኮ እንደዚህም ብሎ ማንኛውም ሰው መንግስት ትንሽ የመንግስት ስልጣን ያልቀመሰ ሰው ይሄ ኃላፊነት ሪስፖንሲቢሊቲ ያልቀመሰ ሰው
የሚያስበው ቀላል ነገር እኮ አለ። የድንገት የተፈጥሮ አደጋ አይደለም የመጣው፣ ጎርፍ አይደለም የመጣው። አሜሪካና ኢራን ጦርነት ልናደርግ ነው እያሉ ዱብ ሲሉ ትንሽ ነዳጅ ልግዛ አላ ነው 2 ወር እንኳን የሚሆን 2 ወር የሚሆንኝን ያለችኝን ሀብት ትንሽ አጠራቅሜ ጎተራ ላስቀምጥ። በተለይ የኛ ጉዳይ ደግሞ የተለየ ነው። ነዳጅ ፍላጎታችን እኮ የተለየ ነው መሳይ። አሁን ሌላው ሀገር የኤሌክትሪክ ግሪን ኤነርጂ የሚባለው የበለጸገ ስለሆነ በኤሌክትሪክ የሚጠቀሙ ይበልጣል በጋዝ ከሚጠቀሙት። ኢትዮጵያ ውስጥ ገበሬው ጋር ሄድክ እንደሆነ እኮ በሙሉ በየቤቱ አንጠልጥሎ የምታገኘው ኩራዝ ነው። ምናልባት አንተ ከተማ ነው መሰለኝ ያደከው መሳይ፣ ግን ወደ ገጠሩ እኮ ታውቀው እንደሆነ አለች ኩራዝ የምትባል የቢራ ጠርሙስ አለች። እዛች ውስጥ ትንሽ ጋዝ አድርጎ በአብይ አህመድ ዘመን ከተሞችም ገጠር ሆኗል። ከመብራት አንፃር አብዛኛው ጊዜ በሽፍትም ይሁን በተለያየ መልኩ የሚጠፋ በመሆኑ ሰው ኩራዝ ሻማን ያበራው በአሁኑ ሰዓትና ከተማውም ገጠር ሆኗል ለማለት ያለው ገለጣው። አዎ፣ እና በጣም ከህብረተሰቡ ኑሮ ጋር በጣም የተቆራኘ ነው። ትራንስፖርት፣ ትናንሽ ንግዶች በየከተማው የሚሄዱ አሮጌ መኪናዎች ናቸው። አሮጌ መኪናዎች ነዳጅ ፍጆታ ከፍተኛ ነው። ምግብ ቤቱ ላይ ጋር የተያዘ ነው እና ሰፊ ነው ከኢትዮጵያ ጋር ያለው ቁርኝት። እና ይሄ ችግር እንዳለ እየታወቀ ትንሽ መጠባበቂያ ነገር እንደመግዛት ሰውየው እንቅልፉን ሲለጥጥ ነው የቆየው። እንደውም ሲሮጥ የነበረው ታስታውስ እንደሆነ በዛ ሰሞን እኮ ጠመንጃ ለመግዛት ነበር ወደ አዘርባይጃን ይሄድ ነበር፣ ሌሎች አካባቢዎች ይሄድ ነበር መሳሪያ ለመግዛት፣ ድሮን ለመግዛት ከኢራን ጋር ዲል ያደርግ ነበር ውስጥ ለውስጥና ዝግጅት አልነበረም። ስለዚህ ተጠያቂ እኮ ነው። ተወሰነ መጠባበቂያ ያዙ አሉ። አሁን የአውስትራሊያ መንግስት በእርግጥ ሀብታም ነው፣ ግን ለህዝቡ ምን ዜና አውጥቶ ነበረ? አይዟቸው ለመጠባበቂያ ስለያዝን አታስቡ የሚል ዜና፣ አብይ ተጠንቀቁ የሚል አውጥቶ ነበር ታስታውስ እንደሆነ። ቆጥቡ ብሎ ሲናገር የአውስትራሊያው መንግስት ደግሞ እዛ ጋር አይዟቸው የተወሰነ ጊዜ የሚያወላዳ ይዘናል እና አትጨነቁ የሚል ዜና ደግሞ የአውስትራሊያ መንግስት ሲናገር ትሰማለህ። እና ከዚህ አንፃር ይሄ መንግስት ምን ያህል ኃላፊነት የጎደለው እንደሆነ የሚታይ ነው። ይሄን ኃላፊነት አይወስድም፣ ጨርሶ እየወረወረው ነው ያለው። ግን ዞሮ አሁን ትልቁ ችግር ምንድነው? የዚህ የነዳጅ ችግር አንደኛ ብዙ የአቅርቦት ሰንሰለት ችግርም ያለበት ነው። በተለይ ደግሞ አሁን እጥረት ሲኖር ደግሞ የሰንሰለት መዛባቱ ሰፊ ነው። የሽያጩን ዋጋ እኮ ስትሰማ እኮ በጣም የተዘበራረቀ ነው። አንድ ከተማ ውስጥ የተለያየ ዋጋ ነው የሚሸጠው፣ የተለያየ ዋጋ ነው። አሁን መቀሌ ውስጥ የሰማሁት አንዱ 600 ይሸጣል፣ ሌላው 800 ብር ይሸጣል። አሶሳ 1500 ብር ይሸጣል፣ አንዱ ጋር ደግሞ 1000 ብር ይሸጣል። እና ህዝባችን እንዴት እንደተዘቃየ መሰለኝ። ያለችው እንኳን እጥረትም ቢኖር እንኳን ያችን በተመጣጣኝ ዋጋ ቁጥጥር ባለበት ዋጋ፣ በተለይ አሁን ደግሞ የአቅርቦት ሰንሰለቱ እንደሚዛባም ስለሚታወቅ ትንሽ ነዳጅም ኖሮ የለም እያለ የሚደብቅ፣ ምክንያቱም የበለጠ ትርፍ ማግኘት የሚፈልግ ሰው ሊኖር ስለሚችል ይሄንን ሁሉ እየተቆጣጠሩ ህብረተሰቡ እንዳይቸገር ማድረግ ይገባ ነበርና በጣም ያሳዝናል። ህዝባችን ለከፍተኛ ችግር ነው የተዳረገው። የነዳጅ ችግሩ እኔ በጣም አሳስቦኛል መሳይ። አሁን አንድ ኢትዮጵያዊ ገናም ሊቀጥል ይችላል። ጦርነቱ የምታየው እየተወሳሰበ ነው የመጣው እና በዚህ ውስጥ ምን አይነት ህይወት እንደሚኖር ህዝባችን በእውነት በጣም 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 ያሳዝናል መሳይ። በጣም እናሳዝናለን። ይሄ ሰው ከዚህ በፊት ታስታውሳለህ ከነገ ጀምሮ ነዳጅ እናወጣለን ብሎ አንድ የጠየቀው ሰው የለም። አብይ አህመድ እኮ ከነገ ጀምሮ ነዳጅ ይወጣል። በ2018 ስልጣን ላይ እንደወጣ ቀን ጠቅሶ ነው ከነገ ጀምሮ ኢትዮጵያ ነዳጅ ታወጣለች አለ። እሱን እንተው። 2018 ሊገባ ሲል ወደ 6-7 ትልልቅ ሜጋ ፕሮጀክቶች ብሎ ከጠቀሳቸው አንዱ ነዳጅ ኢትዮጵያ እንኳን ስለ ነዳጅ ችግር ልታወራ በነዳጅ ልትታጠብ ብሎ በዛን ያህል ደረጃ እየተኩራሩ ነው። ነዳጅ ኢትዮጵያ ውስጥ ስጋት ወይም ደግሞ እንዲህ አይነት ጥያቄ ሊፈጥር እንደማይችል የነገሩን የት ደረሰ? አብይ የነዳጁን ጉዳይ ታደረከው ብሎ የሚጠይቅ የለም። እንግዲህ ያ ሁሉ ቸበርቻቻ፣ ያ ሁሉ አዲስ ዓመቱን ለመቀበል ከዚህ በኋላ በሚል እዛ ሶማሌ ክልል ድረስ ሄዶ ያደረገውን ምናስታውሰው ነው። እሱ ከዘነጋው እኛ ግን መዝግበን ይዘናልና የት ሄደ ያ ነዳጅ? ያ ጋዝ የት ሄደ? ኢትዮጵያ ጋዝ ልትሸጥ ነው። የቀላል ዜና አልነበረም። ግን አሁን ስናየው 7ኛ ወሩ እየተገባደደ ነው። የታለ ነዳጁ? አሁን የደረሰን ሰበር ዜና አለ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። አሁን በነገው ዕለት የመጀመሪያው የሙከራ ስራ የሚከናወነው ድፍድፍ ነዳጅን
የሚመለከት ነው። በኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። እስካሁን ባለው የቅድመ ጥናት ሙከራዎች ከፍተኛ ፖቴንሻል መኖሩ ተረጋግጧል። ነገ ግን ቁፋሮ ወጥቶ በይፋ የሚታይበት ቀን ስለሆነ ረጅም ጊዜ ይህንን ሲጠብቁ ሲያስቡ ሲሰሩ ለነበሩ ሰዎች ከፍተኛ ደስታ የሚያስገኝለት ነው። እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ ምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በጣም በዚህ ዘመን በአብይ አህመድ ዘመን በጣም ከሚያስገርሙ ነገር መካከል የተጠያቂነት ጉዳይ ነው። የአካውንታቢሊቲ ይባላል። ትንሽ በኢህአዴግ ጊዜ የሆነ ጭላንጭል ነበር። ማጭበርበር ቢኖረው ምንም ቢኖረው የተወሰነ መልስም ነበር ከመንግስት። በዚህ ሰው እኮ ዘመን እኮ መጠየቅ የሚባል ነገር የለም። በተለይ ሰውየው አይጠየቅም። ይሄ ጉዳይ እኮ ትልቅ የናሽናል ሴኩሪቲ የብሔራዊ የደህንነት ጉዳይ እኮ አገሪቱ እኮ ነዳጅ አምርቻለሁ አለችን እኮ በቴሌቪዥን በጠቅላይ ሚኒስትራችን አማካኝነት። እንዴ ይሄ እንትን እንኳን ምንድነው ነዳጅ የሚያወጣ ካምፓኒ ከነገ ጀምሮ መሰረት ጥለን ፕሮጀክት ልንቀርጽ ነው እኮ አይደለም የተባለው። አልቆ ሁሉ ነገር አልቆ ሽያጭ በማግስቱ እንጀምራለን እኮ ነው የተባለው። የት ገባ የሚል ፓርላማ እንዴት ይጻፋል መሰለኝ። ቀደም ሲል መነሻ ላይ ለምንድነው መጠባበቂያ እንኳን የተወሰነ ጊዜ ስጋቱ እየመጣ ካለ ነገሮች በተለይ እንደ ኢትዮጵያ ባሉ በጣም ደሃ በሆኑ ሀገራት የነዳጅ ሁኔታቸው በጣም አሳሳቢ በሆኑ ሀገራት መሪዎች የሚያደርጉት የሆኑ ሳንቲሞችን ሰብስበው መጠባበቂያ ገዝተው ያስቀምጣሉ። አሁን ፊሊፒንስ እንሂድ የ45 ቀን መጠባበቂያ እንዳላት በይፋ ገልጻለች። ነገር ግን ይሄም እየተነገረ ሰው አደባባይ ወጥቷል። እውነት ለመናገር ፊሊፒንስ የደረሰውን ችግር ያህል ኢትዮጵያ በብዙ እጥፍ ነው የደረሰው። ነገር ግን የፊሊፒንስ ህዝብ ከወዲሁ ነው ተቃውሞ ለማሰማት አደባባይ የወጣው። ስለዚህ መጠባበቂያም አልተገዛም። እነሱ ነዳጁን ሲቸበችቡ ነበረ። በነገራችን ላይ ዋና የነዳጅ ኮንትሮባንድ ሻጮች የአብይ አህመድ ሚኒስትሮችና ጀነራሎች ናቸው። ከነሱ የተረፈውን ነው ሰው እየተጠቀመ የሰነበተው። ስለዚህ ወዴትም ማምለጥ አይቻልም። ይሄ የብልጽግና ዲጂታል ሰራዊትና አንዳንድ ካድሬዎች የለም ይሄ በዓለም አቀፍ ደረጃ የመጣ አደጋ ነው እኛ ለብቻችን የምንጋፈጠው አይደለም የሚሉት ግድ የለም። ይሄ ከመምጣቱ በፊትም ጭምር ነው የኢትዮጵያ ህዝብ ከነዳጅ ጋር በተያያዘ በጣም ስቃይ ውስጥና መከራ ውስጥ የገባው። እንደው ይህንን ነገር እንደ ምክንያት ሰበብ ማቅረባቸው ትዝብት ላይ ነው የሚጥላቸው እንጂ ማንንም የሚያሳምኑት አይደለም። ገለታው ያ መሳይ አንድ የዚህ ራዕይ ቪዥን አስተማሪ ሲናገር ምንድነው የሚለው ፕላን የማያደርግ ወይም ራዕይ የሌለው መሪ ቪክቲም ኦፍ ኢመርጀንሲስ ይላል። ያደጋ ድንገተኛ አደጋዎች ላይ ድንገት የሚወድቁበት ነው። ሁሉ ጊዜ በድንገተኛ አደጋ አናቱን የሚመታ ነው። ድንገት ግው ያረጋዋል አለ። በቃ አይዘጋጅማ፣ እቅድ የለም፣ ፕላን የለም፣ ራዕይ የለም። ስለዚህ ቪክቲም ነው ሁሉ ጊዜ ለአደጋዎች ለድንገተኛ አደጋዎች የተጋለጠ ነው ይላልና ይሄ በግልጽ የሚታይበት ነው። አብይ አህመድ በተለይ ይሄ ነዳጁ ጉዳይ ደግሞ በደንብ ያጋለጠው ነውና አንድ የቅድ ችግር ነው። ቀደም ብሎ የዝግጅት ጉዳይ ነው። ከሁሉም በላይ ግን የአካውንታቢሊቲ ጉዳይ ያነሳ ነው፣ ለተጠያቂነት ጉዳይ። ይሄ ያልነው ነው መሳይ ትልቅ የናሽናል ሴኩሪቲ ኢሹ ነው፣ የብሔራዊ ደህንነት ጉዳይ ነው። ነዳጅ እኮ የሚያመርት ነገር ሰርተናል። ያ የተሰራው እኮ ብዙ ኢንቨስት ተደርጎ እኮ ነው። ከነገ ጀምሮ ምንሸጥበት ዛ ምዕራፍ ላይ የደረሰች ሀገር እኮ ብዙ ካፒታል ኢንቨስት አድርገናል ማለት እኮ። እዛ ምዕራፍ ላይ ደርሶ የት ደረሰ ሀብታችን የሚል
እንዴት አይጠይቅም ይሄ ሰው? በጣም እኮ ያስገርማል እኮ። ይሄን ነው እንደው የአካውንታቢሊቲ ጉዳይ ያልኩት። ይሄ ሂውጅ ፕሮጀክት፣ ትልቅ ፕሮጀክት የት ደረሰ ተብሎ ፓርላማ ይጠየቅ፣ በጋዜጠኛ ይጠየቅ፣ ሌሎች ባለስልጣናት ማብራሪያ ይሰጡበት። በሶማሌላንድ እና በኢትዮጵያ መካከል የተጀመረ ኤምኦዩ ከሸፈ ተባለ። መክሸፉን የምትሰማው ሶማሌላንድ ነው። ያ ጉዳይ የት ደረሰ? ምን ሆነ? ማንም ዞር ብሎ የሚጠይቀው የለምና ማይጠየቅ ሰውዬ እኮ ነው። ማይጠየቅ ሰው ነውና ግን የዚህ የነዳጁ ጉዳይ ሲሪየስ ነው በጣም። ገና አሁን የሚቀጥሉት ጊዜስ ምንድነው የምንሆነው? አሁን የትልቁ ነገር ትልቁ ጥያቄ ይሄ ነው መሳይ። ከተወሰነ ጊዜ በኋላ ሰዎች አሁን ስራ ቆሙ ተብሏል። እረፍት ውጡ በግድ። ይሄ ቢሮክራሲውን ምንድነው የሚያደርገው? ስራ በምን ያህል ነው የሚያስተጓጉለው? አንድ ሌላ ጉዳይ ነው። ምግብ ቤቶች ምንድነው የሚሆኑት? ሆስፒታሎች ምንድነው የሚሆኑት? ትራንስፖርት በተለይ አንዳንድ እንቅስቃሴዎች ምንድነው የሚሆነው የሚለው ነገር እጅግ በጣም አሳሳቢ ነው መሳይ። በጣም ያሳስባል። ገለታው የነዳጁን ጉዳይ በተመለከተ እንግዲህ እንደ መረጃ ምንጮቻችን ከሆነ አገዛዙም የህዝብ ተቃውሞ ይከሰታል በሚል ስጋት ከወዲሁ የጸጥታ መዋቅሩን እያጠናከረ ነው። የፌዴራል ፖሊስ በቁጥርም በሽፋን አድማስም የተለያዩ ቦታዎች ላይ ቁጥጥር እያደረገ ነው። በየኮሪደሩ በተለያዩ የአዲስ አበባ መውጫና መግቢያዎች እንደዚሁም በየመንደሩ የሰራዊት ቁጥር በመጨመር ምናልባት ድንገት ሊፈነዳ የሚችል የህዝብ አመጽ ካለ ከወዲሁ አመክናለው በሚል የጸጥታ መዋቅሮችን ልዩ ትዕዛዝ ተሰጥቷቸው መሰማራታቸውን ሰምተናል። አብይ አህመድ እንዲህ የመጣን የማይሻገሩትን እንዲህ አይነቱን ችግር በጉልበትና በኃይል አዳፍናለሁ ብሎ እዚህ አይነት የመፍትሄ ሐሳብ ላይ ነው የሚገኘው። ምንም እስካሁን የሰማነው አማራጭ ነገሮች የሉም። በሪፖርተር ጋዜጣ እንደተመለከተው ከሆነ ሰራተኞች አስገዳጅ እረፍት እንዲወጡ እንዲህ አይነት እርምጃዎች እየተወሰዱ ነው ያሉት። አቶ ሞሼ ሰሙ የኢኮኖሚስት ናቸው ታውቃለህ። በፖለቲካ ውስጥም ትልቅ ሚና የነበራቸው እንደሆኑ ይታወሳል። በተለይ በኢኮኖሚ ጉዳይ ላይ ከቅርብ ጊዜ ወዲህ በተከታታይ የሚያወጡት እይታቸው አለ። እሱ በጣም ጠቃሚ ሆኖ ብዙ ሰዎች እየተከታተላቸው እንዳለ እየታዘብን ያለ ነውና ይሄም በተመለከተ ዛሬ ላይ ያወጡት አንድ ጽሁፍ አለ። እንደው ጽሁፉ ምናልባት በተወሰነ ደረጃ ሐሳብ ብንሰጥበትም ጥሩ ነው። እሳቸው ኢኮኖሚስት ናቸው። እኛ ነገር በኢኮኖሚ ያዩትን ነገር መሬት ላይ ካለው ጋር አገናዝበን የተወሰነ አስተያየት መስጠት የምንችል ይመስለኛል። አቶ ሞሼ ሰሙ ያሉት የዓለም ነባራዊ ሁኔታ የሚጠይቀው መሆን አለመሆን ሳይሆን መኖር ወይም አለመኖርን ነው። የዓለም አቀፍ ሁኔታ እጅግ አሳሳቢ ወደሆነ ምዕራፍ እየተሸጋገረ ነው። የኢትዮጵያ መጻኢ ዕድልም ከዚህ ፈታኝ ውጥንቅጥ ሊያመልጥ የሚችልበት ዕድል እንደሌለ ግልጽ ሆኗል። ማቆሚያ ያጣው የሸቀጦች ዋጋ ንረትና የገንዘብ የመግዛት አቅም መዳከም እየተባባሰ ከመምጣቱ ባሻገር የአንድ ሳምንት አቅርቦትን መሻገር ያቃተው የሀገራችን የነዳጅ ክምችት መመናመን ኢኮኖሚውን በከፍተኛ ደረጃ እየፈተነው ይገኛል ይላሉ። እንግዲህ አለፍ አድርጌ ነው ጽሁፉን የማነበው። ይህንን ተከትሎ በየነዳጅ ማደያው የሚታየው ነፍስ ግቢ ነፍስ ውጪ ግብግብ የሸቀጥ የቁሳቁስና የአቅርቦት ገበያ ከ100 እስከ 200 እየተቆለለ የመጣው ጭማሪ ወደ አስፈሪ ሁኔታ እየተሸጋገረ ነው የሚል ነገር ያነሳሉ። ጦርነቱ በአጭር ጊዜ ሊቆም እንደማይችል ግልጽ ሆኗል። የመካከለኛው ምስራቅን ነው ጦርነቱ የሚያስከትልብን ሁለንተናዊ ምስቅልቅል እንደ ደሃ ሀገር ለመቋቋም የሚያስችለን ብቸኛው አማራጭም ነዳጅ መቆጠብ ብቻ ሳይሆን ጊዜያዊና ሁለንተናዊ የሆነ የቁጠባና የቁጥጥር ኢኮኖሚያዊ ስርዓትን ኦስቴሪቲ መዘርጋት ነው። የአስቸኳይ ጊዜ አዋጅ በኢኮኖሚ አቅርቦቶች ስርጭትና ትመና ላይ መታወጅ አለበት። መሰረታዊ አቅርቦቶችና ፍጆታዎች ለመሰረታዊ ፍላጎት ብቻ መዋል አለባቸው። በቁጠባና በራሽን የመመራት ስርዓትና ባህል በሁሉም መሰረታዊ በሆኑ ፍላጎቶች ላይ መዘርጋት አለበት። ማህበረሰባችን ችግሩን መፍታት የሚችለው እርስ በርስ በመናጠቅ በመሻማትና በዘረፋ ሳይሆን በጋራ ችግሩን በመቋቋም በሚያስችሉ መሰረታዊ መርሆች ዙሪያ በመሰባሰብ በመተሳሰብ በመናበብና በመደጋገፍ ላይ ተመስርቶ እንደሆነ ግንዛቤ ማስጨበጥና በሁሉም መገናኛ ብዙሃን በስፋት ማስተማርና ማንቃት ያስፈልጋል እያሉ አቶ ሞሼ ሰሙ ይቀጥላሉ። ገለታው አቶ ሞሼ ሰሙ እናመሰግናለን። ቢጨንቃቸው ነው እንደዚህ አይነት የመፍትሄ ሐሳብ ይዘው የመጡት። መተማመን፣ መከባበር፣ መተሳሰብ። አብይ አህመድን እናውቀዋለን፣ ስርዓቱን እናውቀዋለን። የሚታመን መንግስት ነው አይደለም። ብዙ ነገሮችን እናነሳለን። ቢጨንቅ እንዲህ አይነት የመፍትሄ ሐሳብ ቀርቧል። እንዴት ታየዋለህ?
ይሄ ሊያሻግር ይችላል። ይሄንን ማድረግ የሚቻልበት መደላድል ኢትዮጵያ ውስጥ አለ። ጨለምተኛ ለመሆን አይደለም። አብይ አህመድ ሌላ ነው፣ ሌላ ቦታ ነው እያሰበ ያለው። በእንደዚህ አይነት ጭንቅ ጊዜ እንኳን አሁንም እየነገረን ያለው የተለያዩ ሎጆችን በየክልሉ ስለመገንባት ነው። ምንም አዲስ ነገር ከዚህ ሰው የምንጠብቀው መፍትሄ የለምና እንዴት አየው ያቶ ሞሼ ሰሙን አስተያየት ምንድነው? አቶ ሞሼ ሰሙ የሰጡት አስተያየት ጥሩ ነው፣ ጥሩ ሐሳብ ነው። ነገር ግን ምንድነው አሁን የገጠመን ችግር ኢትዮጵያውያን በባህላችን አንድ ጥሩ ባህል አለን። ይሄ አንተ ትብስ አንቺ ትብስ በጎረቤት አካባቢ የተወሰነች ነዳጅ ችግር ቢኖር እኮ ህዝቡን እየቆጠብክ ተጠቀም፣ እንደዚህ ተሳሰብ፣ እኔ አንተ ትብስ አንቺ ትብሽ ተባባል ማለት ተገቢ ነው። ይባባላል ህዝቡ፣ ችግር የለም እኮ። አሁን እኮ ትልቅ ችግር የገጠመን እኮ ስልጣን ላይ ያለው መንግስት ነው የሚቆጣጠረው ይሄንን ነዳጅ፣ ያለችውንም ጥቂት ነዳጅ ማለት ለምን ደው የሚያውላት እሱ አብዛኛውን የለውን ነዳጅ ለሴኩሪቲ ነው ማውለው አለ አብይ አህመድ። አይደለም ባለፈው የተናገረው? ሴኩሪቲ ማለት ምን ማለት ነው? በሱ አገላለጽ ወታደር ነው ማውለው ማለት እኮ። ለአማራ ክልል ለሚሄዱ ካሚዮኖች ሳይቆጠብ እየተቀዳ ይሰጣቸዋል፣ ለታንኮች ሳይቆጠብ እየተቀዳ ይሰጣቸዋል፣ ለሌሎች ወታደራዊ እንቅስቃሴዎች ሁሉ እዛ ላይ ቁጠባ የለም እና ሆስፒታል እና ትምህርት ቤት ቆጥብ እኮ የሚል መንግስት ነው የገጠመን እኮ። ይሄንን ምን እናደርገዋለን? ታግለን መለወጥ ካልሆነ በስተቀር መከራ አይደለም መሳይ። ያቅርቦት ሰንሰለቱን ማን ነው የሚያዛባው? ህብረተሰቡማ ያለችውን ተሳስቦ መጠቀም ይችላል። ግን ያቅርቦት ሰንሰለቱን ማን ይቆጣጠራል? መንግስት እኮ ነው መቆጣጠር ያለበት። አሁን ቅድም የነገርኩህ እኮ ነው። የአሶሳ ውስጥ የተለያየ ዋጋ ነው የምትሰማው፣ ትግራይ ውስጥ የተለያየ ዋጋ ነው የምትሰማው። ምክንያቱም ህብረተሰቡ ተጋልጧል በጣም። ጥላ የለው፣ የሚከልለው የለም፣ የሚቆጣጠርለት የለም። ስለዚህ ነጋዴዎች፣ አንዳንድ ስግብግብ ነጋዴዎች የተወሰኑ ከአንድ ቦታ ዘርፈው ይገዛሉ፣ ቆጥበው በጣም በከፍተኛ ዋጋ ያሰቃዩት ነው ያሉት። እና እንደ ኔሽን የገጠመን ትልቅ ችግር ይሄ መንግስት ላይ ነው። ስለዚህ ይሄ መንግስት ዓለም አቀፍ ችግሮች ሊቀጥሉ ይችላሉ፣ ሌሎች ችግሮችም ሊመጡ ይችላሉ። አንደኛ ቅድም ያነሳነው ነገር ነው መሳይ፣ ቪዥነሪ ያልሆነ ማያቅድ መንግስት የድንገተኛ አደጋ ሰለባ ነው። ይሄው ሰለባ ነው። ወደፊት ችግርም ሲመጣ ዓለም አቀፍ ችግርም ሲመጣ ጥላ ይዞ በጠገግ ውስጥ ህዝቡን እየጠበቀ የሚያሳልፈን ከጊዜን የሚያሳልፈን አይደለም ይሄ መንግስት። ስለዚህ እኔ ትልቁ ተጠያቂው መንግስት ነው የሚል ነው ያለኝ መሳይና ተባብረን መርሽ የሰሙ ምናልባት ያው ሀገር ቤትን ያሉት ከኛ በተሻለ ሁኔታ መውጫ መግቢያውን ያውቁታል። የህብረተሰቡን የልብ ትርታ በቅርበት እሳቸውም የሚኖሩበት ስለሆነ ነገሩን ያውቁታልና አንዳንድ ጊዜ ምንድነው የምንቆጥበው? ምንድነው የምንተሳሰበው? ቀደም ሲል እንዳልከው ሁሉ ነገር በመንግስት ፈላጭ ቆራጭነት በመተመራ ሀገር ውስጥ ህዝቡ ምን ያድርግ? እንዴት ይቆጥብ? እንዴት ይተሳሰብ? ምንም እኮ መተንፈስም አየሩን መትሮ መስጠት እኮ ነው የቀረው የአብይ አህመድ አገዛዝ። አሁን ከኮየ ፈጨ ምን ሰማው እኮ ነገር ህዝቡ በዚህ ወቅት ላይ መውጣት መግባት ባልቻለበት ሁኔታ በዚህ ጊዜ ካሜራ የደህንነት ካሜራ ግዙ ተብሎ ነፍሳቸውን ሲጣርጎ ይዟል የአብይ አህመድ አገዛዝ። ቀለም ቀቡ ብሎ ቤታችሁን ምንድነው በተለያየ የመዋጮ መንገዶች ያስጨነቀን ያለው ሰው ምን ያድርግ? እንደው ሰው ላይ አንዳንድ ጊዜ መንግስትንም ደፍሮ መጫን የሚገባበት መንግስትንም ግድ የለም ይሄ ቅንጦታችሁን አቁሙ፣ ይሄ ድግሳችሁን አቁሙ። በየጊዜው ቸበርቻቻ ነው። በየቦታው የምናየው ነገር ብልጽግና አሁን በተለይ ምርጫ ደርሷል። በየቦታው ድግስ ነው። ቲሸርት ያሳተሙ ኮፍያ ምንድነው በየእንትኑ የሚያወጡት ወጪ በጣም አስገራሚ ነው። ይህንን ነገር ለጊዜው ጋብ ማድረግ ሀገር ማርሻል ሎው አሁን ባሁን ሰዓት እኮ አስቸኳይ ጊዜም ከሆነ ነገሮች እኮ በብዙ መንገድ እንደው ከመንግስት ነው የሚጀምረው። መንግስት ባላደረገበት አቶ ሞሼ ሰሙ ህብረተሰቡ ምን ያድርግ? ህብረተሰቡ እኮ እግር ተወርች ተይዟል። ምንም ማድረግ አይችልም። ትልቁ የነዳጅ ቁልፍ ያለው መንግስት ጋር ነው። ለዛ ነው መንግስት ላይ ትኩረት የምናደርገው። እኛ እንደው ጥሩ ዱላ አገኘን ይህች አጋጣሚ ተጠቅመናለች መንግስት ለውጥ ስለምንፈልግ ይህች አጋጣሚ ተጠቅመናለች ከሚል አይደለም። መቆጣጠር የሚችል አይደለም መንግስት። አባካኝ መንግስት ነው። ኢኮኖሚያችንን በሙሉ ሲያባክን የኖረ ነው። አሁን ይሄ አብይ አህመድ ከመጣ ጊዜ ጀምሮ ኢኮኖሚስት አንተ የምታነጋግራቸው ኢኮኖሚስቶች ሁሉ የሚጮሁት ምንድነው መሳይ? ዓለም አቀፍ ኮሚኒቲው ሳይቀር እንኳን ብር ያባክናል ለማይረባ ነገር። ትምህርት ቤት ገንባትቶ
ሐኪም ቤት መገንባት ትቶ ኮሪደር የሚባል ላይ ነው ዘንቢው ነው ይቺ ውጭዋን የሚያሳምር ይሄ ምንድነው መመላለሻ ቦታዎች ወደ ኋላ ዞር ስትልቆ ወደ ጓሮ ዞር ስትልቆ ብዙ መጥፎ ነገር ነው የምታየው ይቺ ከፊት ለፊት የምትታይ ነገር ቀለም ላይ የሚያተኩር ለዛ ደግሞ በጣም ብዙ ወጪ ያወጣል እና መሰረታዊ የሆኑ ጉዳዮች ላይ የሚያተኩር መንግስት ነው አሁንም ያለችን ጥቂት ነዳጅ እቺን ነዳጅ እያባከነ ያለው እሱ ነው ለጦር ነው ያዋለው ያለው ታንኩ ብዙ ነው አሉ የሚወስደው መሳይ አሁን ባለፈው ሲሰሙ በጣም አንድ ጊዜ ብድግ ሲል አንዴ ማታ አቃጥሎ ነው አሉ የሚሄደው ከአንድ ቀበሌ ወደ ሌላ ቀበሌ ለሄድ በዚህ ኑሮ ውድነት ውስጥ እና አጠቃላይ አሁን የገጠመን ችግር እንደዚህ ዜጎች እንዳልከው ኩራዝ በመዋዋስ ምናልባት ታክሲ የሚነዱ ሰዎች ዛሬ አንተ ነዳን የነገ ደግሞ ነገ ነዳለው በማለት ምንም የሚፈታ ነገር አይደለም ስርዓታዊ ችግር ነው ያለብን ይሄንን ክፉ ጊዜ ይሄ ዓለም አቀፍ ችግሮችንም ለመፍታት የሚያስችል መንግስት የለም የሚል ነው መሳይ ግለታው አሳዛኝ ነው እንግዲህ የምንሰማቸው ነገሮች በየከተማው ያለው የነዳጅ ሰልፍ ቪዲዮ እየቀረጹ ለዝግጅት ክፍላችንም እየላኩ ይገኛሉ አንዳንዱ ሙሉ በሙሉ ስራ ያቆማል እንግዲህ የነዳጅ ሁኔታ ከሁሉም የዕለት ተዕለት እንቅስቃሴ ጋር የተያዘ በመሆኑ አብዛኛው የማህበረሰብ ክፍል አብዛኛው በአነስተኛ የቢዝነስ እንቅስቃሴ ላይ ያሉት በሙሉ አደጋ ላይ ወድቀዋል ነገር ግን የሚቆም ግብር የለም የሚቆም ታክስ የለም ባትሰሩም ክፈሉ ነው የአብይ አህመድ አገዛዝ አሁን ያመጣው መመሪያ ንግድ ፍቃድ ራሱ መመለስ አትችልም ንግድ ፍቃድ መመለስ አትችልም በቃ አቅቶኛል መስራት አልችልም ብለ ንግድ ፍቃድ ማትመልስበት ባትሰራም ግብር የምትከፍልበት ጊዜ ነው በአሁን ሰዓት ዝም ብሎ ገንዘብ መሰብሰብ ነው ከየት ያምጣ ይሄ ህዝብ ሲሰራ እኮ ነው የሚከፍለው በጣም አስገራሚ ነው ኢትዮጵያ ያለችበት ሁኔታ በተለይ በዚህ አገዛዝ ዘመን የሚታየው ነገር ሁሉ በምን ቋንቋ ሊገለጽ እንደሚችል አላቅም ነገር ግን ህዝቡ የገነፍ ምንድነው የመጨረሻው ክሩን ለመበጠስ ከደረሰ ግን መመለሻም የለውም አብይ አይደለም ሌላ ምድራዊ ኃይልም የሚያቆመው አይደለም የ1966 የኢትዮጵያ አብዮት መነሻው የነዳጅ ጉዳይም እንደሆነ እናስታውሳለን ፊሊፒንስ ላይ ህዝቡ እየወጣ ነው የተለያዩ ዓለም ክፍሎች አሁን ሊወጣ ይችላል ህዝቡ አብይ አህመድ የጦስ ዶሮ እየፈለገ መካከለኛው ምስራቅ ችግር ነው ምን ላድርግ ማለት አይችልም ያንን ነገር ሊያስተካክል የሚችሉ የተለያዩ እርምጃዎችን እንዲወስድ ይጠበቃል መጀመሪያ ማድረግ ያለበት ጦርነት ማቆም ነው አሁንም ይሄ የበተነውን የሱን የጦርነት ቆሌ ሰብስቦ አስቀምጦ ሌላ ተሸኳይ እርምጃ መውሰድ የሚገባበት ጊዜና ወቅት ላይ እንዳለ መቼም ማስታወስ የሚገባን አይደለም ለማንኛውም ገለታው እስቲ ወደ አጠቃላይ የኢትዮጵያ የጸጥታ ችግሮች እንምጣ መግቢያ ላይ እንደገለጽኩት በሱዳንና በኢትዮጵያ ድንበር መሃል ግጭቶች ተቀስቅሷል ጦርነት ተከፍቷል የአብይ አህመድ አገዛዝ ይፋዊ በሆነ መልኩ በሱዳን የእርስ በርስ ጦርነት ውስጥ እጁን አስገብቷል አሁን ለይቶለታል የመንግስታቱ ድርጅት የኢትዮጵያንና የቻድን ስም ጠቅሶ ነው ማስጠንቀቂያ ማሳሰቢያ ያወጣው የሱዳን ጦር የኢትዮጵያን ድንበር ተሻግሮ አንድ የኢትዮጵያን መንደር ሲያቃጥል የሚያሳይ ቪዲዮ ወጥቷል እንግዲህ በዚህ ደረጃ ጥቃት እየተሰነዘረብን ነው ለምን ተሰነዘረ አይደለም በጎንደር በኩል መሬት ሰጥተው ግቡና ያዙ ብሎ እስካሁን መሬታችን የተያዘበት ሁኔታን እሱን እያስታወስን በዚህ በኩል የመጣውን ነገር ምን ብለ ልትከራከር ትችላለህ አብይ አህመድ ቤተ መንግስቱ አካባቢ ካልመጡበት በስተቀር ኢትዮጵያን ከውጭ ወራሪ ከውጭ ጥቃት ለመታደግ የሚያስችል ቁመና የለውም ፍላጎቱም የለውም አቅሙም የለውም ለማንኛውም በሱዳን በኩል ያለው ነገር እየተባባሰ በከፍተኛ ቁጥር ሰላማዊ ዜጎች እየተፈናቀሉ እንዳለ የመንግስታቱ ድርጅት ሪፖርት ያሳያል ሌላው በኦሮሞ ነጻነት ሰራዊት እየተደረገ ያለው ጥቃት አድማሱንም መጠኑንም ማስፍቷል አዲስ አበባ አቅራቢያ የተለያዩ ጥቃቶችን እየሰነዘረ ነው ያገዛዙን ሰራዊት ብቻ ሳይሆን የተለያዩ የጸጥታ ተቋማትንም እያወደመ እያቃጠለ ይገኛል በአማራ ክልል የሚደረገው የሉና ተጋድሎ መስመሩን ሳያዛንፍ ያገዛዙን የፖለቲካና ወታደራዊ መዋቅር በማፈራረሱ ላይ አጠናክሮ የቀጠለ ነው ባለፈው በደቡብ ጎንደር ታስታውሳለህ አሁን ደግሞ ሰሜንና በተለያዩ ምዕራብ ጎንደር አካባቢዎች የአገዛዙ ሰራዊትን ከፍተኛ በሆነ መልኩ ኪሳራ የሚያደርሱ ጥቃቶች ተፈጽመዋል ሰሞኑን ባለፉት 3 ቀናት ያየናቸው መረጃዎች የሚያመለክቱት ይሄንኑ ነው
እንግዲህ የጸጥታ ሁኔታ ይሄንን ይመስላል። ባለፈውም ተነጋግረናል። የኢትዮጵያ የጸጥታ ሁኔታ ከእለት ወደ እለት እየተባባሰ መጥቷል። እስቲ እነዚህ ነገሮችን እንዴት እየተከታተልክ ነው ገለታው? አንድ ነገር አለ መሳይ፣ እንደዚሁ ዝም ብሎ አንዳንድ ሰው እንደው አንዳንድ ጊዜ ጸጥ ብለው የሚያዩ ሰዎች ሲመለከቱ አብይ አህመድ እና ጦርነት ምንድን ናቸው? እነዚህ ምንድነው ስለ ጦርነት ያለው አመለካከት የሰው የሚለው ነገር እኔ የሚያሳስባቸው ሰዎች አሉ ይመስለኛል። እና ግን ይሄንን ለስነልቦና ሰዎች በተለይ የስነልቦና ጥናት ያላቸው ሰዎች እንደው ብቅ ብለው አናሊሲስ ቢሰጡበት ትንተና ቢሰጡት ከሙያ አንፃር የበለጠ በተለይ ከጦርነት ጋር ያለውን እያጠኑ የሚናገራቸውን ንግግሮች አይተው የሚሰራቸውን ነገሮች አይተው ትንታኔ ቢሰጡበት ጥሩ ይመስለኛል ከሙያ አንፃር። ግን እኛ እንደው ዝም ብለን ስናይ አንዳንድ የሚናገራቸው ይላል ጦርነት እያለ እናለማለን ይላል። አሁን ሌላ ሰው የማይናገረው ማለት እነዚህ ሁለት በትምህርት ውስጥ የልማት ትምህርት ውስጥ ትንሽ ትምህርት የተማረ ሰው መቼም ያውቀዋል። እና ልማት ስትማር አንዱ የልማት ዘር ጦርነት ነው ተብሎ ነው የምትማረው። እና ሰላም ነው እንግዲህ ስለ ልማት ስትማር ዲቨሎፕመንት የሚባለው ፒስ ይጠይቃል፣ ሰላም ይጠይቃል። ስለዚህ ፒስ ቢልዲንግ ላይ የመጀመሪያው ስራ ነው። በቃ መንግስት ልማት ሊያለማ ሲያቅድ ሰላም መተማመን በህብረተሰብ ውስጥ መኖር አለበት። እዛ ላይ ነው ዘር የሚዘራው፣ እዛ ነው ተቋማት የሚተክለው፣ የንግድ ተቋማትን ሊሆን ይችላል የተለያዩ እቅዶችን የሚሰራው። እንደዛ ሲሆን ነው። አብይ በተቃራኒው ያለው ትምህርት እኛ የምንለየው ይላል ሲናገር ታስታውስ እንደሆነ አንዴ የሆነ ዋሻ ሊያስመርቅ ሄዶ እኛ የምንለየው ጦርነት እያለ ልማትን የምናለማነን ነው። ልማት እና ጦርነት የተለያየ አይደንቲቲ ያላቸው እሳትና ውሃ ማለት ነው። አብረው የማይሄዱ ነገሮች ይሄዳሉ ብሎ የሚያስብ ሰው ነው መሳይ። እና ጦርነት እያለ እንመርጣለን ይላል። ጦርነት እያለ በጦርነት መካከል ምርጫ እናቁ። ቀይ ያለው ማአት ቀይ ያለው ይኖር ያድርግ፣ የሆነ ጥዳምባ የሚባል ቀበሌ ገበሬ ማህበር ይዋጋ፣ እዚህ ሳር ምድር የሚባለው ከጎኑ ያለው ለጊዜው አልተያዘም እዛ ምርጫ እናደርጋለን የሚል አይነት አስተሳሰብ ያለው ነው። ጦርነት እያለ በፌደራል ስርዓቱ ላይ እንመካከራለን የሚል ሰው ነው። ጦርነት እያለ ጥይት እየዘነበ እዚህ ምንድነው አድዋ ምናምን ይባላል አይደለም እንትን አዳራሽ እዛ ውስጥ ቁጭ ብለን ልንወያይ ነው። ትግራይ ውስጥ ጦርነት አለ፣ በቃ የትግራይ ውስጥ ያለው ጦርነት ሆኖ አዲስ አበባ ይምጡ፣ አዲስ አበባ መተው አዲስ አበባ እንመካከራለን የሚሉ ናቸው። ዓለም አቀፍ ጦርነቶችን ወደ ድል እንቀይራቸዋለን ይላል። ያው አሁን ለነገሩ ጉድ ወጣ። እዚያ መካከለኛው ምስራቅ ያለው ጦርነት ሲቀይረው ወደ ድል ሲባል በማግስቱ ይዞት የመጣው ድል ምንድነው? ኢትዮጵያውያን ተጠንቀቁ፣ ቆጥቡ የሚል ነገር ነው ይዞ የወጣው። እና ሰውየው ትንሽ ስለ ጦርነት ያለው ነገርም በጣም አስገራሚ ነው። እና ይዞን ይገባል ነው ዋናው ነገር። እንደው እነን ያመጣውበት ምክንያት ይዞን ወደ ጦርነት ነው የሚገባው። ወደ ኤርትራ ወደ ጦርነት ነው ይዣችሁ ገባለሁ ነው የሚለው ሀገሪቱን። እዚህ ደግሞ የሆነ ድል አለ ከዩኤኢም ይሁን ከምን የተወሰነ ገንዘብ እናገኛለን፣ የሀገሪቱን ይዤ ጦርነት እገባለሁ። እዚህ እሷ የምትደግፈውን የሆነ ክንፍ ደግፌ ኢትዮጵያን ይዤ ገባለሁ ጦርነት ብሎ ይዞን ዝፍቅ ነው ወደ ጦርነት እየገባ ያለው። ስለዚህ አገራችን ከባድ ችግር ውስጥ ነው። በዚህ በጦርነት በዚህ ሰው የጦርነት አስተሳሰብ ከባድ የሰላም ችግር ውስጥ መግባታችን ብዙ የሚያስደንቅ አይመስለኝም መሳይና ከዚህ መንጋጋ ከዚህ ችግር ውስጥ እንዴት ነው ምድራችን የምትላቀቀው የሚለው ዜጋ ሁሉ የሚያስበው ነገር ይመስለኛል። መቼም ይሄንን እያየ ወደ ኋላ እያየ የዚህን ሰውዬ የጦርነት አባዜውን ልምዱን አስተሳሰቡን አይቶ ኢትዮጵያን ለመታደግ ካልሰራን ምናየው እኮ ነው የምድሪቱ የጦርነት ዜና በየጊዜው ሲጨምር ነው ምናየው መሳይና ያሳስባል። በጣም ለዜጋ በጣም ያሳስበኛል። ገለታው ያው ሰሞኑንም ያለውን አስታወስከኝ። በቅርብ ጊዜ ነው ያው ባለፈው የኢትዮጵያ የፋይናንስ እምርታ በሚል በተዘጋጀ መድረክ ላይ ነው እኛ እነሱ ጦርነት ውስጥ ስለገቡ የሚያስጨንቀን እነሱ ፍቅር ሲሆኑ የሚያስደስተን አይደለንም። እነሱ ግጭት ውስጥ ቢገቡ ሸምግሉ ካሉ ልንሸመግል እንችላለን፣ ካልሆነ ደግሞ ከነሱ ግጭት ውስጥ እድሎችን ፈልቀቀን እናወጣለን አለ። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑ እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ
ጂኦፖለቲክሱ ያስፈራል። ዓለም እየተናጠች ነው። እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም። የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። እኔ በእውነት ለመናገር አንዳንድ ጊዜ መቼም የሰውዬ በዚህ በአደባባይ መሪ ነውና እንዲህ ነገር ሲናገር ሁሉ ጊዜ እብድ ነው የሚናገረውን አቅም ብለን ምንተው አይደለም። እንደው የሆነ ነገር ታይቶት ይሆናል ብለን ጠብቀን ነበር። አሁን ይሄ ችግር ሲመጣ አብይ ከነዚህ የመካከለኛው ምስራቅ ቀውሶች የሆነ እድል ፈልቅቆ ኢትዮጵያ ላይ የሆነ ነገር ያመጣል ስንል ጭራሽ መጣና መከራ እየመጣብን ነው ቆጥቡ የሚል ነገር አነጣ። እንደው ገለታው ይሄ ሰው የራሱንም እንኳን ንግግር እኮ ምናልባት ባለፈው ሾርት ሜሞሪ የሚለው ለራሱ የራሱን ነገር እየነገረን ይሆን? የራሱን ነገር ነው እየረሳ መልሶ በአንድ ራስ ሁለት ምላስ እየሆነብን ያለውና ይሄ ራሱ ትዝብት ውስጥ ነው የጣለው። በነገራችን ላይ ራሱ ሰዎችም እየታዘቡት ነው። እናገኛቸዋለን። ደርሰው የመጡ በተለያየ ጊዜ እሱን ሲደግፉ የነበሩ ሄደው እስከ መጨረሻ ጥግ የራሳቸውንም ክብር አጥተው በሰዎችም ዘንድ ትዝብት ላይ ወድቀው አብይን ከነ ጉድፉ ከነ ቆሻሻው ሲደግፉ ቆዩና አሁን የመጨረሻ ደረጃ ላይ ሲደርሱ አሁንስ በቃን ብለው የተመለሱትን እየሰማን ነው። አሁን እኮ እሱንም የራሱ ደጋፊዎች እየተከታተሉት አይደለም። በሚያስተላልፋቸው በሚቀርባቸው ሚዲያዎች ላይ የተመልካቹን ቁጥርም እያየን ነው። ቢቸግረው እኮ ነው እንደው የት ጋ ነው የህዝብ ተመልካች ቁጥር ያለው? የትኛውን ቴሌቪዥን ነው ሰው በብዛት የሚመለከተው እያለ እየመረጠ እያሳደደ ምናልባት ነገ ከነጎዳ የመንደር ቲክቶከሮችና ምናልባት ዩቲዩበሮች ጋር እየመጣው ሁሉ ቃለ መጠይቅ ሊሰጥ ይችላል። ምክንያቱም የሚያዳምጠው አጥቷል የሰውዬ። ነገ ከነጎዳ ባዶ አዳራሽ ውስጥ እንደ ቁራ ብቻውን የሚጮህበት ጊዜ እንደሚመጣ እንጠብቃለን በዚህ አይነት አካሄድ ከቀጠለም። ለማንኛውም የኢትዮጵያ ችግር በእንደዚህ አይነት ሁኔታ ትንሽ ጊዜ ሄዷል። ከዚህ በኋላ ግን በአብይ ብቻ በሱ መስመር ብቻ ጊዜውን የምንገፋ አይደለንም። ወሳኝ ኃይሎች እየመጡ ነው። የኢትዮጵያ የተለያዩ ተጽዕኖ ፈጣሪዎች የሚመለከታቸው አካላት ወደፊት በደንብ ገፍተው እየመጡ ስላለ ይሄ ነገር እንደው የተወሰነ መንገራገጭ ሊፈጥርብን ይችላል። የሆነ የሚደፈርስ ነገር ይኖራል። ነገ ከነገ ወዲያ ግን ኩልል ያለ ነገር ሊመጣ እንደሚችል ተስፋ አደርጋለሁ። ይሄ ባዶ ምኞት አይደለም ገለታው። አዎ ኢትዮጵያ ትልቅ ተስፋ ነው ያላት። ይሄ ጨለማ ጊዜ ይሄ ክፉ ጊዜ አልፎ የተሻለ ነገር እንደሚመጣ ሁላችን ተስፈኞች ነን። ኢትዮጵያ ብዙ መከራ ውስጥ ያለፈች ሀገር ናት። በጣም ሬዚሊየንት የሆነ ህዝብ ነው። ያልፋል። ግን ረጅም ጊዜ ዋጋ እንዳንከፍል ኢትዮጵያውያን ተባብረን ለውጥ ለማምጣት መታገል መቻል አለብን። መሳይ በቆየ ቁጥር በብዙ ችግር ውስጥ እየገባን ነው ያለነው። ይሄ ኢህአዴግ ቀመስ የሆኑ ሰዎች እነዚህ ኢህአዴግ ውስጥ የገቡ ሰዎች ያው ቲም አብይ ነው አይደለም የምንለው? ቲም አብይ ኢህአዴግን እንትን ብለው ቀይረነዋል። አሁን ዛሬ በቃ ኢህአዴግ አይደለንም ብለው ሌላ ማሊያ ለብሰው እንደሌላ ሰው ይሆናሉ እንጂ እኮ ያው ኢህአዴጎች ናቸው። ቁጥር 2 ነው ኢህአዴግ ቁጥር 2 ነው። ግን እዛ ውስጥ ያደጉ ሰዎች መሳይ ስለ ሀገር ቅንጣት ታክል ዋጋ የሚከፍሉ ሰዎች አሉ። ስለ ሀገር ሲባል የሚተው ነገር አለ አይደለም? እንደው ፐርሰናሊ አሁን አንዳንድ ጊዜ እንኳን በህይወታችን መሳይ ሲገጥመን ስለዚህ ስለ የተውኩት የምትለው እኮ ማአት ነገር አለ። ስለ ቤተሰብ የምትተው ነገር አለ መሳይ። ስለ ሪሌሽንሺፕ ስትል፣ ስለ ጓደኛ ስትል፣ ስለኔ ስትል የተውከዋል አቅም ስለ ሌላ ስንል ምን ተው ነገር እኮ አለ። ይሄ ቡድን እዛ ውስጥ ያደጉ ሰዎች ስለ ሀገር የሚተውት ነገር የላቸውም። ሀገር ስለነሱ ግን ብዙ ዋጋ መክፈል አለ። በሀገር ኮስት በሀገር ዋጋ ስልጣን ላይ መቆየት የሚፈልጉ ሰዎች ነው። ተመልከት፣ ትላንትና ነው አይደል ዶክተር አክሎግ በቀደም ሲናገር በጣም የደረገጥኩት። እኔ ካልኩሌት አላረኩትም እሱ አይቶታልና ከ1991 ጀምሮ አለ እስከ አሁን 2026 አይደለም ያለነው አሁን ያለውን
ስንት ነው ያለው መሰለ 6589% ነው አለ የዋጋ ግሽበቱ የዋጋ ንረት 6589% ዋጋ አድጓል። በዚህ ዘመን ስልጣን ላይ የነበሩ ሰዎች ምንድነው ተመስገን ጥሩነህ በለው አገኘው ተሻገር በለው አብይ አህመድ በለው ሽመልስ አብዲሳ በለው እነዚህ ያደግ አይደለንም ምናምን የሚሉት በተለየ ማሊያ የመጡት በሙሉ ይሄን ኑሮ ውድነት እዚህ ላይ አድርሰው ነው ዛሬ ምንድነው የሚሉት መሰለ ህዝቡን አሁን ይሄ ጦርነት አለ ይሄ ሁሉ ዋጋ ንረት አለ ህዝብ እየተሰቃየ ነው ስትል አብይ አህመድ በቀደም በኢትዮጵያ ቴሌቪዥን ሲናገር ያዳመጡት ነበርና ምን ይላል መሰለ ኢትዮጵያን ከብልጽግና የሚያስቀራት አንድ ነገር የለም አንድ ወደ ኋላ ሊያስቀራት የሚችል ነገር እንደሌለ አረጋግጥላችኋለሁ ትበለጽጋለች ወደ ኋላ የሚያስቀራት ነገር የለም በጀመረችው ትቀጥላለች ድህነት እኮ እየጨመረ ነው 43% እኮ ነው ድህነት የደረሰው ከ29% 43% ላይ ነው ድህነት ያለው መሰለኝ አስተማሪው ከትላንቱ ዛሬ ደክሞ ጫማ መቀየር አልቻለም ኑሮ መቀየር አልቻለም ሐኪሙ ከትላንቱ ዛሬ ኑሮ ደክሞ ትዳር ማሸነፍ አቅሙ ደክሞ በጊዜው ማያገባ ትውልድ ነው የፈጠረው በጊዜው ትዳር መስርቶ በጊዜው ለሚቀጥለው ትውልድ ማያፈራ ልጆች ማያስተምር ትውልድ ነው የፈጠረው እና ግን አብይ ማንንም ከብልጽግና አያስቀረም ደሞ ይላል ለብቻው ዛጋ እንደዚህ አይነት ችግር ውስጥ ነው የገባነው እነዚህ ሰዎች ስለ ሀገር ዋጋ አይከፍሉም መሳይ ስለ ሀገር ትንሽ አይቆረሱም የሚከፍሉት መስዋዕትነት የለም በቀደም አንድ ምርጫው ላይ ምን አይነት ቁማር ሲጫወቱ አየሁኝ አንተም ተወያይታችሁበታል ከሌላ ማን ጋር እንደሆነ አላስታወስኩም የዜማ ሰዎች የተወሰኑ ሰዎች አንድ ሁለት ሰዎች ብልጽግና ወንበር ለቋልና እዛ ቦታ ላይ ብልጽግና ይወዳደሩም የዜማዎች ይወዳደራሉ የሚል ነገር ሲስተምልከቶ ቁማሩን አስተሳሰቡን ዝም ብለ በመድብለ ፓርቲ ስርዓት ጽንሰ ሐሳብ ውስጥ ተመልከተው እስቲ ማሳይ የመድብለ ፓርቲ ስርዓት እኮ ትልቁ ነገር እኮ ሁለት ምንድናቸው ተቃዋሚ ተቀናቃይ ፓርቲዎች እኮ ጉሮሮ ለጉሮሮ ተያይዘው በመድረክ ላይ እኔ በልጥ ተባብለው ለህዝብ አሳይተውት ይሄንን ህዝብ የማማለለውን የማረከውን የሚመርጥበት መድረክ እነሱ ይሄ ከክልል የሚባል ነገር አለ አይደለም በአማርኛ እኔ እቺ ለከክል አንተ ደግሞ ፓርላሜንት ታክልኛለህ እኮ ማለት እኮ ነው ብልጽግናና ኢዜማ የሚጫወቱት እኔ አሁን እቺ ቦታ ላይ ልተውልህ አንተ ፓርላማ ስትገባ ደግሞ ያው እቺን ትተወኛለህ አይነት ከክልል እኮ ነው እየተጫወቱ ያሉት ይችናት ለአብይ መቆረስ ማለት የስልጣን ማካፈል ማለት ይሄ እንጂ ወደ ተቆርሶ ፔንም ቢኖረው ፔን ኖሮት ተሻግሮ የሽግግር ጊዜ ፈጥሮ እኔም ከፍለው ዋጋ ከፍዬ አገር ትትረፍ የሚሉ ሰዎች አይደሉም ለዚህ ነው አሁን ህዝቡም ውጭም ያለው እየመረረ ነው ለነገሩ መራራ ስሜት እየተሰማው ነው ያለው ቶሎ መንቃት ይሻል ነበር ግን አይ ቲንክ ተባብረን የሥርዓት ለውጥ ማምጣት ይኖርብናል መሳይ ብዙ ሄድኩ በመሰለኝ